የደምሳሽ ታምረኛው መገለጥ ከዕለታት በአንድ ቀን ተራራ ላይ ይወጣና ጥሪ ያደርጋል። ሰዎች በጠዋት ስለጮኸ ወደዛ ይሰባሰባሉ። ምንድነው ብለው ይጠይቁታል። ከነዛ ውስጥ አንደኛው አጎቱ ነበርና እሱም ይጠይቃል። የሆነ ነገር እንድነግራችሁ ትፈልጋላችሁ ይላቸዋል። ከሚመጣው አደጋ እንዳስጠነቅቃችሁ ልንገራችሁ አላቸው። ምንድነው ንገረን አሉት። እኔ ነብይ ነኝ፣ አስፈራሪ ብቻ ነኝ አላቸው። ጥፋ ብሎት ሄደ። በዚህ ምክንያት አምላኬ መገለጥ ላከልኝ ብሎ እንደዚህ የሚል መገለጥ አወረደ። ያጎቱ ስም አቡላብ ይባላል። የአቡላብ ሁለት እጆች ከሰሩ፣ ጠፉ። እርሱ ከሰረም። ከእርሱ ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል። ሚስቱም እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን የሚል መገለጥ አምላክ የነገረኝ አላቸው። በጣም ይመስጣል አይደል? ታሪክ የአቡላብ እጆች ጠፉ፣ ከሰሩ፣ እሳት ይገባል። ሚስቱ እንጨት ተሸካሚ ነች፣ አንገቷ ላይ ጭርት ያለባት ስትሆን የሚል መገለጥ መጣልኝ አላቸው ማለት ነው። ይህ ታሪክ ደምሳሽ ያልነው የአብደላ ልጅ ሙሐመድን ነው። ሙስሊሞች ነብይ ብለው የሚከተሉት ደምሳሽ ያልንበት ምክንያት ሳሂህ ቡኻሪ 35:32 ላይ ሙሐመድ 5 ስሞች አሉኝ አለ። ከነዛ ውስጥ አንዱ አይ አም አልመሂ ስሩሁም አላህ ዊል ኢሊሚኔት ኢንፊዳሊቲ አልመሂ ይባላለሁኝ አንዱ አለ። ይሄም ትርጓሜው በእኔ አላህ ሙስሊም ያልሆኑትን የሚደመስስበት ስሜ ነው ወይም የሚያስወግድበት የሚያጸዳበት ነው አለ። ይሄ ስለ አቡላብ ስድብ የወረደው ሚስቱንም የሰደበው ሃይማኖት ነውን? እንግዲህ ከ114ቱ አንድ ምዕራፍ ሙሉ ስድብ ነው። ነጋ ጠባ ሙስሊሞች የአቡላብ ሚስት እንጨት ተሸካሚ ነች፣ አንገቷ ላይ ጭርት ያለባት፣ አቡላብ ሁለት እጆቹ ከሰሩ፣ ጠፉ እያሉ ነጋ ጠባ ይሉታል ማለት ነው። አንድ ሰው ሳትሞቱ ገና እንደዚህ ብሎ ቢያመጣባችሁና ነብይ ነን ቢላችሁ ምን ትሉታላችሁ? እንግዲህ ይሄ የአላህ ቃሉ ዘላለማዊ የሆነ ፍጡር ያልሆነ ብለው የሚያምኑት ነው። አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ። አይ በኋላ ብዙ እንትን የተስፋፋ ነገር ሲሆን እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከመሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከመሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው። አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነቢይ ስጠን፣ ከእስራኤል ውጭ ያለ ነቢይ። ከእስራኤል ውጭ ነቢያት ሁሉ እስራኤል ነው ብለህ የምታምነው? ያ ከዛ ነው የመጡት ከእስራኤል ውጭ። ለምሳሌ ከአፍሪካ እስቲ ሰዋልኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰውን ፈጠረው። ዝንጀሮ የሚፈጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብብ፣ እኔ ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለት ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት። የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድም ብለህ በቃ ነገርኩህ፣ አቀለልኩልህ እኮ። ከእስራኤል ውጭ ያሉ ነቢያቶችን ዘርዘርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለልንም። ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንክ ዩ። ስለዚህ ነው አታውቃቸውም ሳይሆን በተገለጸልኝ ልክ ነው። መጨመር መቀነስ አችልም። ምን የተገለጸልህ? ስለ አላህ ስትጠየቁ አልተገለጸልንም። አልተገለጸም። አንድ ነገርማ ከተገለጸልኝ ምን አመለከው? አየኸው፣ ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው።
እኔ ያልተገለጸን እኔ ዝንጀሮውን ጦጣ የተሰበከል ሳታቅ ዝም ብላ ነው እንደምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ብለህ የምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ እንደዛ ካልከማ አንተ ሰው ልጅ ነው የምታመልከው፣ ወንድ ልጅ የምታመልከው እላለሁ። ስማ ወንድም ስማ። ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከውን ነብይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው። ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነብይ ተላከ የሚለውን ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስም ተቀያይሯ ብዙ እንትን ነው አለው። ለታውቀው ትችላለህ፣ በተጻፈልህ ታወራለህ። ስለዚህ በኢትዮጵያ የሚባል ሀገር በፊት አልነበረም። አሁን ነው በትንሽ ጊዜ ነው ኢትዮጵያ ተባለው። እንደዚህ ሀገር ብዙ ተቀያይሩ ወንድም ይኸውልህ፣ በፊት ስሙ አረስማ በፊት ነቢያቶች አሉ። በፊት ስሙ ይሄም እንደዚህ የሚባል አካባቢ እንደዚህ ነብይ ተልኮ ነበር ብለህ ንገረን። ችግር የለም። በፊት ስሙ ንገረን። ለዓለም በሚለው ነው የምናምነው፣ ችግር የለውም። ስለዚህ ይሄ ቁርአን ክፍል አታምኑበትም። ባይዘዌ ቁርአን ሱራ 1689 ላይ ቁርአን ለሁሉ ነገር ያብራራል፣ ምንም ነገር የቀረው የለም፣ ሁሉ ነገር ያብራራል ይላል። ስለዚህ ይሄን ያብራራ ማለት ነው ቁርአን እንደሱ ማለት ደግሞ ልንገርህ፣ የተብራራ ነው ማለት በጭንቅላት የሚያዝ ነገር ነው። አሁን መጽሐፍ ቅዱስን እዚህ መተህ ታወራለህ እንዴ? በጭንቅላት አትይዘውም። ቁርአን ደግሞ ግልጽ ስለሆነ አንዱ ኡስታዝ በጭንቅላቱ ይዘዋል ማለት ነው። እንደዛ አይደለም የሚለው። ቆይ ላንብብልህ። አውቀዋለሁ ምን እንደታነበልኛል። የተብራራ ነው ግልጽ ነው ይላል። ቆይ ዋሽተሃል አንተ። እንደዚህ ነው ነገር የለም። ቆይ ይኸውልህ ቢያንስ በቁርአን ቴክስት ላይ አትዋሽ። እሺ በቁርአኑ ቴክስት ላይ አትዋሽ። ዳቆንዬ ምናልባት መክፈት ከቻልክ 1689 ክፈትና። አውቀዋለሁ ምን መክፈት አያስፈልግም። ቆይ ተረጋጋ ወንድሜ። ግልጽና ተብራራ ነው ይላል። ምን ተረጋጋ አይደለም፣ እንደዛ አይደለም የሚለው። ለሁሉ ነገር አብራሪ ነው፣ ሁሉ ነገር ያብራራል ነው። ሁሉ ነገር ከተባለ ሁሉ ነገር ነው። ስለዚህ መጽሐፍ ለሁሉ ነገር አብራሪ ነው እኮ። ስለዚህ ለሁሉ ነገር የሚያብራራ ብለህ ካሰብክ ቁርአንህ አብራራልን። ስለዚህ ለየትኛው ሀገር የትኛው ነብይ ተልኳል የሚለውን አብራራልን እያልን ነው። አለበለዚያ ቁርአኑ ውሸት ነው። ሱራ 14:4ም ውሸት ነው። ሱራ 1689ም ውሸት ነው ማለት ነው። አንተ ቁርአናችን የፈለከው ይሄ አንሰዋል ይሄ ጎድለዋል ብለህ ልታወራ ደግሞ አትችልም። በተጻፈው ልክ ለኔ ተረዳሁት እንደዛ ነው። ካልጎደለ አንተ የኔ እምነት ነው። እሱ አንተ ጎድሎበታል ካልክ አላመንከበትም። እዛ እኔ ያላልኩኝ ጎድሎበታል አይደለም እንትን ማወር ትችላለህ። ጎድሎበታል አይደለም ያልኩት። እውነት ከሆነ የቁርአን ክፍል ሱራ 14:4 ላይ ሁሉንም በየነገዱ በየቋንቋው ለሁሉም ነብይ ልከናል ካለ፣ እንደገና ደግሞ ሱራ 1689 ላይ ደግሞ መጽሐፉ ለሁሉ ነገር ያብራራል ካለ፣ ሁሉ ነገር መብራራት አለበት። በሁሉ ቦታ የተላኩት ነቢያት ደግሞ መገለጽ አለባቸው። ይሄን ካላደረገ የቁርአኑ ቴክስት ውሸት ነው ማለት ነው። ዝም ብሎ ነው የተጻፈው። ሚኒንግ ነው። አንዴ ይነበብሽ ዳቆን እያንበብለት 1689 አንብበውና ከዛ እንሄዳለን። ወደ ፎይን መልሰዋለን። 16 ስንታከኝ 89 89 ያ እሺ 1689 እንዲህ ይላል 89 እሺ አንቺ ረፊ እሺ በየህዝቡ ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣን ቀን አስታውስ። መጽሐፉንም ለሁሉ ነገር አብራራ፣ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረን ይላል። መጽሐፉም ለሁሉ ነገር አብራሪ መጽሐፉም ለሁሉ ነገር አብራሪ፣ መሪም እዝነትም ለሙስሊሞች አብሳሪ የሆነው በአንተ ላይ እናወርዳለን ይላል እና አላህ ፕሮሚስ ነው የገባለት። የሚወርደው ቁርአን ለሁሉ ነገር ያብራራል። ሁሉ ነገር የሚያብራራ መጽሐፍ ነው ተብሏል። ስለዚህ መጽሐፉ እንደተባለ ሁሉ ነገር የሚያብራራ ከሆነ አብራራልን። ሱራ 14:4ን በዚህ የቁርአን ክፍል መሰረት አብራራልንና ወደ ተለያዩ ሀገር የተላኩትን ነቢያትንና የተላኩበትን ቦታ ማለት ሀገር በድሮ ስምም ቢሆን አብራርተ ነገርን ካልሆነ ግን ለኔ እና እኮ በተብራራ 89 ውሸት ነው ለኔ ማለት ነው መጽሐፉ።
ለአንተ እኮ ሙሉ በሙሉ ውሸት ነው ብሮ። ሌላው ተውና ለአንተ እቺ ቦታ ሳይሆን በጭራሽ ለአንተ ቁርአን ውሸት ነው። ምን አዘው? ምን ከሌላ ምን ያከራከራል? የመጨረሻ እድል መልስ አለ። ለኔ ነው እውነቱ መልስ አለ። መልስ አለ ወይ? መልስ እየነገርኩህ እኮ ነው። በራሱ ወደ አፍሪካ የተላከ ነብይ ልታመጣልን ትችላለህ? አፍሪካ የሚባል ሀገር በፊት እንዳለ ታውቃለህ? ኑቢያ። እሺ ኑቢያ የተላከ ሀገር ሁሉ በኋላ የተለያየ ሀገር በኋላ ነው ስሙ ማለት ነው። ኑቢያ የተላከ አልኩህ። ኑቢያ በፊት ነቢያት ተባለ እኮ። ፐርሺያ የተላከ ኑቢያ የተላከ ነብይ አለ። ምክንያቱም እነኚህ በፊት ነብይ ተባለ እኮ። ምን ችርቻሮ አስፈለገ? በዚህ መጠን እስልምና ድንቁርና። ኦኬ ረቢራ መዲና ሙጃ አለውኛ። እሺ ቀጥሩ። እሺ ትንሽ ልጅ ያስቸገርሽ ሰላም ነው። ይሰማል ሙጃ? አይሰማም? እሺ ኔትወርክ የረበሽኝ ነው። ኦኬ እሺ ይሰማል? በደንብ አስተውሉ። እየተቆራረጥክ ነው። በደንብ አስተውሉ። ነቢያቶች ተልከዋል። ለእያንዳንዱ ጎሳ፣ ለእያንዳንዱ ቋንቋ ህዝቡ፣ እያንዳንዱ ህዝብ መልእክተኛ ብለው ነው የሚያምኑ። ኔትወርክ እያዛገህ ነው። ስለዚህ እንደዛ ከሆነ ለአፍሪካ ላይ የተላኩ ነቢያቶች ከእስራኤል ውጭ የተላከ ነቢይ ማን ይባላል? ማን ይባላል? እዛ ላይ ነቢይና ራሱል አንድ አይደለም። ራሱል ማለት ሙርሰል ወለላዝም ላይ ተመዝግቦ ያሉት አሉ። አሁን ሙርሰል የሚባሉ ለህዝብ የተላኩት ነው። ነቢይ ማለት ደግሞ ለጎሳም ለአንድ ቤተሰብ የሚላክ ነቢይ ማለት ነው። ነቢይ ማለት ለአንድ ቤተሰብ ውለላዝሚ ነው የምትከተለው። አንድ ሲጀመር ምን እኔ ጋር እየተቆራረጠ የሚመጣው ውለላዝምን የተባሉት ነው ለዓለም የተላኩት ማለት ነው። ነቢያቶች ደግሞ ብዙ ነቢያት አሉ። ለጎሳም ለአንድ ቤተሰብ የሚላክ ነቢይ አለ። ኦኬ ለጎሳ ለአንድ ቤተሰብ የሚላክ ነቢይ አለ። ለምሳሌ አይሰማም? ትሰማለህ? በጣም እየተቆራረጠ ነው። በቃ ኔትወርክ ነው። አስተካክል። እሺ መዲና ይሰማል? እኔ የምጠይቅ ማለት ነው አንድ ጥያቄ አለ። ክርስቲያን የሚባል ሃይማኖት ማለት ነው ከክርስቶስ በፊት አለ ወይስ የለም? ኦኬ መዲና አለሽ? መዲና እንደቃ በደንብ አስተውሉ። እንግዲህ ነቢያት አስተምሮ ነው ብለው የሚፎክሩት መረጃ በሌለበት ላይ ነው። ምክንያቱም ለነቢያት እነኚህ ነቢያቶች የተለያየ ሀገር ላይ በተለያየ ቋንቋ ተልከዋል ኢንሴንስ ከዛው ጎሳ ነው የወጡት ከተባለ በዓለማችን ላይ እንዳለ ህዝብ ለራሱ ከዛው ጎሳ የወጣ ነቢይ ካለው በዛው ቋንቋ ካለው ከእስራኤል ውጭ ያሉ መጽሐፍቶች ምን ይባላሉ? ምንስ አስተማሩ? ምንም ታሪክ የለም ወይ? አንድስ እንዴት ይጠፋል? ዳውድ ዳውድ የት ሀገር ተላከው? ዳውድ ነቢዩላህ ዳውድ ከእስራኤል ውጭ ነው እንዴ? አለ መረጃ አለ። የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ?
ከእስራኤል ውጭ ሳይሆን እኮ አሁን እንትኑን ያልኩ የት አካባቢው የት ነው የተላከበት አካባቢ? ነቢዩላህ ሙሳ ከእስራኤል ራሱ ውጭ ነው ወይ? ከእስራኤል ውጭ ነው? እሺ፣ እኔ እኮ ደስ ይለኛል እንድትነግረኝ ነው። አካባቢውን አንተ እኮ የጠየቀህ ያለው አካባቢውን ነው። እኛ ቁርአን እንዳለው ነው ምናምን አፍሪካ ብለህ የጠየቀደለን ነው ምናምን። አይ ስለዚህ ዳውድ የተላከው ወደ ነው? ወደ አሜሪካ ነው? ወደ ቻይና ነው ወይንስ ወደ አፍሪካ ነው? ዳውድ አሁን ወደ ኢራን አካባቢ ነው የተላከው። ኦኬ፣ ወደ ኢራን አካባቢ። ስለዚህ ለኢራኖች የተላከው ዳውድ ይባላል ማለት ነው። አይ እዛ ለኢራኖች ሳይሆን እዛ አካባቢ ነው የተላከው። ቁርአን ያለውን እናምናለን። አሁን ለምሳሌ አሁን ያልከው ቁርአን ነው ያለው። ቁርአን ኦኬ። ስለዚህ ዳውድ ኢራን ውስጥ የነበሩት ምን ነበረ ህዝቦቹ? ድሮ ባርሻ ነበር መሰለኝ የሚባል። ባርሻ ነው ምንድን ነው የሚባሉት? በርሻ መሰለኝ። ኦኬ። ስለዚህ ዳዊት የአይሁዶች ነው ወይንስ ከአይሁዶች ውጭ ላሉት ነው የተላከው? በጊዜው ለነበሩ ህዝቦች፣ ለሌሎችም ማለት ነው። አይሁድ እምነት የተጀመረው መቼ ነው? ለአይሁዶች ነው የተላከው ወይንስ ከአይሁድ ጎሳ ለወጡት ነው ወይንስ ለሌሎችም ህዝቦች ነው የተላከው? አይሁድ ስትል እምነት ነው አይደል? አይሁድ ማለት ይሄ አይሁድ የሚባለው እምነት የተጀመረው ከዳውድ በኋላ ነው። እንደዛ ከሆነ መሐመድን ከማን በኋላ ነው? ከመሐመድ በኋላ ማለትም አሁን እንትና አይሁድ እምነቱ የተጀመረው መቼ ነው? እኔ መቼ የሚጀመር አንተ መቼ ነው ብለህ የምታምነው? እንዴት መቼ የሚጀመር መቼ ነው ብለህ የምታምነው አንተ? ማለትም የአይሁድ እምነት የተጀመረው ባልሳሳት ከነቢ ሙሳ ነው ከፊቱ ከምን ነቢ ነው? ብቻ ዳውድ ይቀድማል። ዳውድ ይቀድማል። አይሁድ ይቀድማል ከአይሁድ እምነት። አይሁድ የሚባለው እምነት እንትን ከማለታቸው በፊት ይቀድማል ዳውድ። ስለዚህ ዳውድ የተላከው ለአይሁዶች ነው ከአይሁዶች ውጭ ነው? አይሁዶች አይሁድ የሚባለው እምነት ከጅምሩም አልነበረም፣ እምነቱ አልነበረም። እዛኔ አይሁድ የሚባል ብሔርም አለ እኮ። ህዝቦቹ እኮ ይሁዲ እምነታቸው ነው። አይሁዲነት እምነታቸው ነው። አይሁድ ለምሳሌ ለምን ላቅልልሽ፣ ዳውድ አባታችን ነው ብለው ያምናሉ አይሁዶቹ። ስለዚህ ለነሱ ለልጆቹ ነው የተላከው ዳዊት ወይንስ ከልጆቹ ውጭ ለሆነ ሰው ነው የተላከው? ምክንያቱም ነብይነት መስፈርት ላይ መሐመድ መጥተው ዳውድ አባታችን ነው ሲሉት አልተቃወማቸውም፣ አክሴፕት ነው ያደረገው። ስለዚህ የተላከው ዳውድ ለልጆቹ ነው የተላከው ከልጆቹ ውጭ? በጣም ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም የተቃወመው አባትነት ማለት የዘር ሀረጋቸው ነው ያሉት። እምነታቸውን ነቢዩ ሰለላሁ ዐለይሂ ወሰለም ይቃወሙታል። ግን ምን ችግር አለው አባታችን ነው ቢል? በቃ ድንቁርና እዚህ ስማች ነው። ባይዞ የመሐመድ ራሱ አባትነትን በኋላ ዘይድን ልጅ ሚስት ከነጠቀ በኋላ ነው እሱን የተቃወመው። ይሄ ፖይንት አልገባህም። እስቲ ፖይንቴ ምን እንደሆነ አልገባህም ማለት ነው። ነቢያቶች በቋንቋቸው ለወገናቸው ተልከዋል ስለተባለ፣ ስለዚህ ዳውድም የተላከው ለማን ነው የሚሆነው? አሜሪካም ነው ዳውድ ብትለኝ ማተር አያደርግም። ምክንያቱም የማን ጎሳ ስለሆነ? የአይሁድ ጎሳ ስለሆነ ማለት ነው። አሜሪካ እኮ የሚባለው ሀገር ራሱ የተመሰረተ እኮ ቅርብ ጊዜ ነው። ቢያንስ የአንድ 10,000 ዓመት እንኳን ታሪክ የላትም አሜሪካ የምትባል ሀገር ከተመሰረተች ራሱ። ኦኬ እንትንስ 10,000 ዓመት ታሪክ የላትም ማለት እናመሰግናለን እኮ 10,000 ዓመት ታሪክ እንደ ሀገር የምትወቅስ ከሆነ ሊስን አብረን እንሳቅ እስኪ። 10,000 ዓመት ታሪክ አይኖራትም ማለት 10,000 ዓመት ነው ያለው። በደንብ አስተውል። እኔ ያለሁት ሀገሩ አሜሪካ ይባላል። አሜሪካ የምትባል ሀገር ራሱ 10,000 ዓመት አይሆናትም ማለት 10,000 ዓመት አዳምጥ፣ ቆይ አዳምጥ። 10,000 ዓመት ታሪክ አይሆናትም ማለት ኦኬ። እስራኤል የምትባለው ስንት ሺህ ዓመት ሆናት? አቡ ካሊድ እስራኤል የሚባለው ሀገሩ ሳይሆን እስራኤል የሚባለው የነቢያ ስንት ዓመት ሆናት? እስራኤል የምትላት እቺ አሁን ያለችው እስራኤል ናት። አይ ዶንት ኖ። እስራኤል የምትባለው ሀገር ስንት ዓመት ሆናት?
የእሱ እውቀቱ የለኝም። እኔ አሁን እስራኤል ምንም የሚባለው ግን አለማወቅህን ላሳየህ እኮ ነው። የሀገሪቷ አለማወቅህን ሀገሪቷ በደንብ ገልጬ እስራኤል ላሳየህ ነው። አይደለም። ቆይ እኔ እያልኩ ያለሁት እስራኤል የሚባለው ሀገር አሁን ያለው ሀገር የተመሰረተበት እውቀቱ የለኝም። ግን እስራኤል ለምሳሌ የዘር ሐረጋቸው ሄዶ እንትን ላይ ማለትም ከአብርሃም ከልጆች ይስሐቅ ነው እስማኤል ወደዛ እንደሚደርስ አውቃለሁ። ግን ሀገሩ ይሄ እስራኤል የሚባለው ሀገር የተመሰረተበትን ጊዜ አላውቅም። ስለዚህ አንተ ይኸው በአንድ በኩል ስትያዝ ወደ ሀገር ትሄዳለህ፣ በሀገር ስትያዝ ደግሞ ወደ ህዝቡ ትሄዳለህ። በቃ ባይዞ 10,000 ዓመት ታሪክ እንዲቀላል አድርጎት አሜሪካ 10,000 ዓመት ነች። ስለዚህ በ10,000 ዓመት ውስጥ እናቅለውና ነብይህ ከመጣ 1400 ዓመቱ ነው ገና። በዚህ 10,000 ዓመት ውስጥ የተላከላቸው መልእክተኛ እስከ 8,000 ዓመት ውስጥ አንድም መልእክተኛ አልተላከላቸውም ማለት ነው። በአንተ ሎጂክ መሰረት 8,000 ዓመት ሙሉ በደንብ አስቡ። 8,000 ዓመት ሙሉ ያለ መልእክተኛ ነበሩ። 8,500 ምናምን ዓመት ሙሉ ያለ መልእክተኛ ነበሩ። እሱ መጣው ሎጂክ ማለት ነው። ሬሌቫንት የሆነ ለእውቀት የማይመች ማለት እኔ እንደ ሀገር ነው ያልኩት። ህዝቡን አይደለም ህዝቡን አይደለም ያልኩ ሀገር ይለኛል። ሀገር እኮ ሳይኖር እኮ ህዝብ አይሰራም። ድንቁርና ነው በኢየሱስ። ሀገሩን እኮ ኦልሬዲ ነበረ፣ ህዝብ ነው የሚሰፍርበት እንጂ ሀገርን ሄደህ እኮ አሰራው እዛ ቆፍረው ተዛገነ እንትንትልና ኢትዮጵያ የምትባል እዚህ ጋር የምታውቃትን አምጥተህ ቁጭ አታደርጋትም። ሀገሪቷ ኦልሬዲ ትኖራለች፣ ሰዎች ይመጡባታል፣ ይሰፍሩባታል። ሀገር የምትመሰረተው እንደዛ ነው። አሁን ድንቁርና ግን በጣም ነው የሚያስጠላው በኢየሱስ። ህዝብ በኋላ የሚመጣ ነው። አገሩ ኦልሬዲ ነበረ። በምን አይነት ሎጂክ ቢያስረዷችሁ ነው ሊገባችሁ የሚችለው? አገሪቱ ህዝብ በኋላ የሚመጣ ነው። አገሩ ኦልሬዲ ነበረ። በምን አይነት ሎጂክ ቢያስረዷችሁ ነው ሊገባችሁ የሚችለው? አገሪቷ ኦልሬዲ ትኖራለች፣ አንዴ ተፈጥራለች። በቃ ከዛ በኋላ ህዝቦች ይኖርባታል አይኖርባትም ነው። በተለያዩ የተፈጥሮ ሁኔታዎች ሀገሪቷ ምን ልትወልድ ትችላለች? ልትሰፋ ልትጠብ ትችላለች። በተለያዩ የተፈጥሮ ሁኔታዎች ማለት ነው። ለምሳሌ በቮልካኒክ ኢራፕሽን፣ አንዳንድ ኢንተርናል ድሪፍት የመሬት የውስጣዊ መሳሳብና ማለት በዛ ምክንያቶች የተለያየ ነገር ልትሆን ትችላለች። ምድር እንትኖ ሊለዋወጥ ይችላል። ከዛ በዘለለ ግን አንተ አይደለህም የሆነችን ሀገር አምጥተህ ምትሰራት። ከተሰራች እቺ ሀገር ከተመሰረተች ምናምን ሲባል ሰንበዲ መጥቶ እንደዚህ ተሰባስበው ፈጥረዋት ልክ ቤትን እንደምትሰራው መሬቱን ሰርተው የሚፈጥሯትና ከዛ የሚኖሩባት ማለት አይደለም። ኦልሬዲ እዛ አካባቢ ላይ ሰው አልነበረም፣ ከተሙባት፣ ሰፈሩባት፣ ሀገር አደረጓት፣ ገነቧት ሲባል እንደዛ። አብደላ ሀቢብ ሰላም ነው? እንዴት ነው? አለሁ። ኦኬ ነቢያቶች ተልከዋል ብለህ ታምናለህ? አዎ። ጥያቄ ምን ነበር? ኦኬ ነቢያቶች ከመሐመድ በፊት ወደ ሁሉም ጎሳ ነው የተላኩት? አዎ፣ ያለው ጎሳ ሁሉ ተልኮበታል። ያልተላከለት ጎሳ አለ? ጎሳ ያኔ ካለ የለም። ኦኬ ስለዚህ ያኔ የነበረ ህዝብ ሁሉም ጎሳ መልእክተኛ ተልኮበታል። ያ ኦኬ ኢትዮጵያኖች ተልኮላቸው ነበረ ኑቢያ ላይ? ያ ተልኮአል። ኦኬ ከተላከላቸው መልእክተኛ ማን የሚባለው ነበር? ሙሐመድ ሰለላሁ ዐለይሂ ወሰለም። እሱማ ከመሐመድ በፊት እያልኩ ከመሐመድ በኋላ ትለኛለህ? ኦኬ መሐመድ በፊት ነው ያልከው? ሲጀመር መሐመድም ለጎሳቸው አይደለም የተላከው፣ እሱ ለዓለም ተላከ አልክ እንጂ ከጎሳ ነው የጠየቁት። አይ ቁርአን ምን ይላል? ወይ ምን ኡመትን ኢላ ኸላ ፊሃ ነዚር፣ ሁሉም ጎሳ ላይ ተልኮለ መልእክተኛ ተልኮለ ብሎ ነው መመስከርልንና እና ሙሐመድም ሰለላሁ ዐለይሂ ወሰለም ለኢትዮጵያ መልእክተኛ መሆኑን ነው የሚያረጋግጥልን። ስለዚህ እስከ መሐመድ ድረስ አልተላከም ነበር ማለት ነው። አይ እሱንም አላውቅም፣ ግን ሙሐመድ ተልኮልናል ማለት ነው እንጂ እስከ መሐመድ ድረስ ድረስማ ተልኳል ወይ አልተላከም? አልሰማሁም እኔ። ተልኳል ወይ አልተላከም?
አንድም መልእክተኛ አንድም ህዝብ መልእክት አስፈራሪ አልመጣለት የለም የሚለውን እንዴት ትረዳዋለህ? የለማ አለ። ስለዚህ የለማ ያልተላከለት ጎሳ የለማ። እንደዛ ከሆነ ከመሐመድ በኋላ ነው ከመሐመድ በፊት ነው ሁሉም የተላከላቸው? ሙሐመድም ጋር ተቆጥሮ ነው እንጂ ሙሐመድም ጋር። ኦኬ። ስለዚህ ያለፉት መልእክተኞች አገራትም ተልኮላቸዋል ማለት ነው። ያ ሱራ 35 24ን አንዴ ክፈትልኝ መዝሙር 35 24። እሺ ሱራ 35 24 ሱራ 35 አንቀጽ 24 እንዲህ ይላል፣ እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን፣ ማንኛውም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ኦኬ እንግዲህ እዚህ ጋር እንደሚናገረው ማንኛይቱም ህዝብ አስፈራሪ ያላለፈባት የለም ይላል። ስለዚህ ሁሉም መሐመድ ምን እያለው ነው? ለመሐመድ ነው አይደል የቁርአን የወረደው? ስለዚህ ማንኛውም ህዝብ አስፈራሪ ያልተላከበት የለም ካለው መሐመድን፣ ኦኬ ለኢትዮጵያኖች ማን ነው የተላከው ብለን መሐመድን ብንጠይቀው ምንድን ነው ይመልስልን? ሁሉም አልፎባቸዋል ብሎታል። እነዚህ ሀገሮች እንዳሉ እንዳረሳቸው። እሺ እነዚህ ነቢያት ራሱ የሚባሉት ይኸውልህ ወንድሜ፣ አሁን እነዚህ ማሳየ እና አሴሪያ፣ ሜሶፖታሚያ፣ ባቢሎን፣ ሺናር፣ ከናን፣ ኤዶም፣ ኢጅፕት፣ ኤላም፣ ኩሽ፣ ፐርሺያ፣ ማጎስ፣ ጎመር፣ እነዚህ ሁሉ እነ ጎግ፣ እነዚህ ሁሉ የምታያቸው አያቸው፣ እነ ቶግርማ አሁን ሳ ተርኪ የምትባለው ማለት ናት። እነዚህ ሁሉ የምታያቸው ኢቭን የመጽሐፍ ራሱ መጽሐፍ ቅዱስም በለው ነቢያት ወይም ቁርአንም በለው ከመጽሐፉ በፊት ነቢያቶች እነዚህ ናቸው ተብሎ መጽሐፍቱ ራሱ ከመናገራቸው በፊት የነበሩ ነቢያቶች ናቸው፣ የነበሩ አገሮች ናቸው። ሶሪ የነበሩ የሀገሮች ስም ነው ይሄ። ስለዚህ በእነዚህ ሀገሮች በእያንዳንዱ የተላከ ለምሳሌ ኢትዮጵያ ከሆነ ኩሽ ውስጥ አለች ኢትዮጵያ እንደምታያት። ኦኬ ሶ ለኩሽ ነገድ በየነገዱ ላክን በየጎሳው ላክን ስለሚል ለእነዚህ ሁሉ የተላከ በእስልምና የተላከ ነብይ ማን ነው ጥያቄ፣ ኢትዮጵያንም ጨምሮ እነዚህ ሁሉ ሀገሮች። ኦኬ ይኸውልህ ቁርአን ውስጥ ምን ይላል? የነቢያቶችን ስም ማለት ነው የተናገረልን ስም አለ፣ ያልተናገረልንም ስም አለ። እና እኛ የምናውቀው ከቁርአን የተነገረልን ብቻ ነው የምናውቀው፣ ያልተናገረልን ደግሞ አናውቅም። እኛ ኢትዮጵያ የተላከ አለ ብለህ ታምናለህ? አለ ብዬ ነው የማምነው። አይ አልተናገረም እሱ። እሺ ታዲያ ኢትዮጵያ የተላከ ነቢይ ካለ በእስልምና አስተምሮ ለሙስሊም አልነበሩም? የመጀመሪያ ኢትዮጵያ ነች። ሙሐመድ ነው አመት ተልኮልናል እንዴ? አሃ ከመሐመድ በፊት ኢትዮጵያ ሀገር ነበረች አይደለ? ወይም ኩሽ ወይም እንደዚህ ተብላ በነገድ ነበረች። እነሱ ለምን ሙስሊሞች አልነበሩም? አስቀድሞ ከመሐመድ በፊት የተላከላቸው ነቢይ ካለ ተደብቀሃል፣ ተመለስ። ያው ለምሳሌ እዚህ ጋር ኩሽ ይላል ሱዳን ኤንድ ፓርት ኦፍ ኢትዮጵያ የፓፑል አፍሪካን ኪንግደም ዊች ታይስ ቱ ኢጅፕት ይላል። እንዲያው ኑቢያንም ይዛል። ፐርሺያ ለምሳሌ ቀደምት ስልጣኔ የነበሩ ሀገራት ናቸው። በጣም ምንድነው እሱ በቃ ይሄ ብሬን ወሽድ የተደረገው ኡማ ምንም አይምሮውን ስለማይጠቀም ዝም ብሎ በቃ አልተነገረንም አልተገለጸም በቃ በሚል ከዛ ይመጣና ሲደነፋ ሁሉም ነቢያት ሙስሊም ናቸው፣ ሁሉም እስልምና ከመሐመድ በፊት ነበር ተረረም የሚሉ ተረት ተረቶች ይነግሯቸዋል። መቼዝ ክሌም ያደርጋሉ ዝም ብለው ፎልስሊ። ለዛ ክሌማቸው ደግሞ ከቁርአን መረጃ ያመጡና ይኸው ቁርአን ውስጥ ለሁሉም ነቢያቶች መልእክተኞች ነቢይ ተልኳል ብሏል፣ መልእክተኛ ተልኳል ብሏል። ለኢትዮጵያም ለቻይናም ለአሜሪካም ተልኳል። ማን ነው አይታወቅም። ተረት ተረት ታሪታን ማስረጃችሁ ጠፍቷል። ተረት ተረት እስልምና እፎ የኢትዮጵያ የተላከውን እኔ አውቀዋለሁ እኮ እኔ ነኝ የተላኩት እኔ ነኝ እንጂ
አንተማ ምን ትሆናለህ? እኔ ነኝ ነው እንዴ? ገና ከአባላ ፈርስ ልሄድ ነው። እኔ የመጨረሻውም የመጀመሪያውም እኔ ነኝ ስል ሁሉም እምቢ አሉ። እኔ እያለሁ ማንም አይቀማኝም። እሺ የምትሉት አለ? ባይዘዌ አንድ ታሪክ ልንገራችሁ። ይህ ጥያቄ ውሸት አይደለም፣ ከምር ክርስቲያን ፕሪንስ ጋር ተጠይቆ ነበር እና አንድ ሙስሊም ገብታ ምን ብትል ጥሩ ነው ለዓለሙ የተላከ ነብይ ማን ነው እንደዚህ ላሉ ምናምን ሲላት፣ አረ ወደ ጀማይካ የተላከ ነብይ አለ አለች። ማን ትባላለች? ኃይለሥላሴ የሚባሉ አለች። ማርያምን እሱ ነገር ላይ እንፈራለኛል። ኢትዮጵያዊ ነች እሷ እኮ ስትወግረው እኮ ነው ስትወግረው አያውቅም ብላ በጣም ባለጌ ኢትዮጵያዊ ነች። ልክ ነህ። ኃይለሥላሴ ማለት ራሱ ስማቸው ራሱ የሥላሴ ወደ ጃማይካ ተልከው የሚገርም እኮ አያውቅም ብላ ሸውደው ማለት ነው። ሰዎቹ ትሪክ ላይ ጎበዝ ናቸው። ሳምንም አንዱ እንደዚህ ደውሎ እንደዚህ እንትን ብሎታል። ከዛ ምንድነው ሊሆን አይችልም ምናምን ብሎ እንትን አለው። ኢትዮጵያ ውስጥ እንደዚህ ያለ ብለው ይፎግራሉ። ይመቻቸው። ኦኬ ገስት አስገባለሁ ብዬ ክርስቲያኖችን ሳስገባ ከዛ ሙስሊሞች ገባሉ። ጎንደሬዋ የምትባል ገብታለች። ጎንደሬዋ እንዴት ነሽ? እሷ ሳትሆን አቀርም እንደውም የተላከችው እያስፈራራች ነው፣ እያስጠነቀቅ ጎንደር ላይ የተላከችው እሷ ነች። እንደው ኦኬ ከህዝብ ያልተላከለት መልእክተኛ አለ ብለሽ ታምኛለሽ? እሺ እኔ የራሴን ሀሳብና የራሴን ግንዛቤ ልመልስልና ከዛ ጥያቄ መጠየቅ እችላለሁ? ጠይቂያለሽ፣ ግን የራስሽን ግንዛቤና የራስሽን ሀሳብ ስታስቀምጪ ባለፈው ኡስታዙ ምን ላይ ሰጥቶብሻል አይተሻል። እረፊ ትክክል አይደለሽም እያልኩሽ እምቢ ብለሽ አልገባኝም። ምንድን ነው ትክክል ያልሆንኩት? እኔ እኮ ምዕራፍና አንቀጽ ይዤ ነው ያወራ ነው አይደለም? ሱራ 24ን ጠቅሰሽ ያብራራሽበት ስህተት ነው እያልኩሽ። እንግዲህ ችግር የለውም እንደዛ ብሎ ካሰበ ችግር የለውም። ግን እኔ እዛ ጋር የተናገርኩት ያው አንተ የጠየቀው ጥያቄ ምን ነበር? ከዛ ከፍ ያለውን እኔ ከጠቀስኩት ከፍ ያለውን ነበር አንተ ያወራው። እኔ ደግሞ ያወራሁት ከሱ በታች ያለውን ነበር እና ምናልባት አለመግባባት ሊሆን ይችላል፣ ወይ ደግሞ እስከ መጨረሻው አልነበረም ማለት ነው። እኔ እናንተ በኋላማ እኮ ለማረም ሞከረሻል አንቺ እኮ። በመጀመሪያ ግን አንቺ እሱን መጥቀስሽ ስህተት ነበረ። ኖ አይደለም፣ ያንተን ጥያቄ አልተረዳሁትም ነበረ። ገባ? ለዛ ነበረ። እና ደግሞ ሰውየው ደግሞ ምንድነው እስከ መጨረሻው አልነበረም። ለዛ ነው ቪዲዮ የሰራው እንጂ እስከ መጨረሻው ቢኖር ኖሮማ እጃ ተግባብተን እና ምን እኮ ነው እጃ የጨረስን የነበረው። መልካም እሺ። ሱራ 35:24 ላይ እንደተመለከት ነው ሙሐመድን ከአንተ ማንኛይቱም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ስለዚህ ይሄ ቁርአን ሙሐመድ ላይ ሲወርድ የተነገረው ምንድነው? ሁሉም ህዝብ አስፈራሪ እንደመጣላቸው ነው። ስለዚህ ሁሉም ህዝብ አስፈራሪ መጥቶላቸዋል ብለሽ ታምኛለሽ? እኔን ሀሳብ ልንገርህና ከዛ ጥያቄ መጠየቅ እችላለሁ እንዳታስወርዱኝ ለማለት ነው። ማለትም ወደ ክርክር መግባት ስለማልፈልግ። ለምን መሰለህ? እማምነው እንደ ቁርአን ወይም እንደ ሙስሊም እንደ አማኝ እማምነው ምንድነው አሁን የጠየቀን ጥያቄ አዎ ብዬ ነው የማምነው። ምክንያቱም አላህ ሱብሃነሁ ወተዓላ ምንድነው የነገረን የነቢያት ስም አለ። 25 ነቢያቶች ስማቸውን ጠቅሶ የመጡበትን ቦታ ጠቅሶ የተናገረው አለ። ያልነገረንም አለ ብለን ስለምናምን አላህ ሱብሃነሁ ወተዓላ ብሎ ስለነገረን ያልተነገሩ በስም ያልተጠቀሱ ነቢያቶችም አሉ ብለን ስለምናምን በዛ ነው ማምነው ነው መረዳው። ይሄንን አሁን እነኛ ያልተነገሩ የሚለው አሁን አሻሚ ነው። ሰው እነኛ ያልተነገሩት የሚለው ሰንበዲ እከሌ ናቸው ቢል አይደለም ማለትም አችይም ማለት ነው። ለምሳሌ ቻይና ውስጥ ያሉትን፣ ህንድ ውስጥ ያሉትን የተለያዩ እነ ክሪሽናንም እያነሱ ነቢይ ነበር የሚሉ አሉ። ያውን የሆነ አስተምሮትን ያስተማሩትን እያነሱ ነብይ ነበር የሚለው አስቸጋሪ። ደምሳሽ ራሱ እንደው ከመሐመድ በፊት ቢሆን እሱ ራሱ ትክክል ይሆን ነበር ማለት ነው። ወይንም እንደ ደምሳሽ ከመሐመድ በፊት የተነሳ ካለ
እሱን ጀስቲፋይ ማድረጋችም ሐሰት ነው ብለሽ ማረጋገጥ አትችልም። አንደኛ ነገር ነብዩ ደምሰሽ የምትለው ይሄ በፍጹም የማይሆን ነገር ነው። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ማንም ነብይ ስለማይነሳ ኦኬ ከመሐመድ በፊት ቢሆን አልኩሽ። ከመሐመድ በፊት እንደዛ የተነሳ ካለ አልኩሽ ስህተት ነው ብለሽ ማስተካከላችን። ምክንያቱም አታውቂውም፣ ለሁሉም ቋንቋ ለሁሉም ተልኳል ላይ ስላመንሽ ነው ለማለትም አይደለም ለማለትም ማስረጃ ያስፈልገዋል። ገብቷል አይደለም? ስለዚህ ከአላህ ሱብሃነሁ ወተዓላ ያነገረን እስከሆነ ድረስ በዚህ ጉዳይ አንከራከርም ማለት ነው። ገባኝ። ስለዚህ እንደዛ ከሆነ እስልምናን አስተምረዋል ብላችሁ ታምናላችሁ አይደለ? እስልምናን አስተምረዋል አዎ ብለን እናምናለን። እንደዛ ከሆነ ኦኬ፣ የተጠቀሱት አሁን የጠቀሻቸው ከእስራኤል የመጡ ነቢያቶችን ነው የሚሆነው 25ቶቹ ነው። ከአረብ ከኢራቅም የመጡ አሉ። እነ ሁድ እነ ሷሊህ እኮ እስራኤላውያኖች አይደሉም። ሁድ ሷሊህ ከአረብ የመጡ ነቢያቶች አሉ። ከአረብ የመጡ ነቢያቶች አሉ። ሷሊህ ሁድ እስራኤሎች አይደሉም። ኦኬ፣ ምንድን ነው ያስተማሩት? እስኪ እስልምና ማስረጃ ስጪኝ። ቁርአን ላይ ይናገራል። እሱማ ማመን የተናገረው ኤኒዌይስ አይ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ትጠይቅና ማስረጃ ሲሰጥ መሐመድ ነው ያስተማረው። ይሄ ልክ አይደለም። ምክንያቱም በዓለም ላይ ያስተምረዋል ካልሽ በደንብ አስተውይ። በዓለም ላይ ያስተምረዋል ካልሽ ከገዛ ለሁሉም ጎሳ ቋንቋ በዛው ተናጋሪ መልእክተኛ እንዲህ ከመጣላቸው አንድ እንኳን እንዴት ይታጣል? አይምሮሽን እስቲ ትንሽ እየተጠቀሚና ፌሩኝና እስራኤሎችስ እሺ ያጠፉት እንደናንተ አባባል እንዴ ከኢትዮጵያ ከአሜሪካ ከቻይና ከሌሎች ከቱርክ አንድ እንዴት አይጠቀስም? መጠቀስ ብቻ ሳይሆን አንድ መረጃስ እንዴት አይመጣም? የታሪክ አርኪኦሎጂካል ኤቪደንስ አንድ እንዴት አይገኝም? እስልምና ነበር የሚል አስተምሩ አንድ ኤቪደንስ እንዴት ይታጣል? እስልምና ማለት እንዴት ነው ለአንተ? እስልምና እኮ አንድ አምላክን ማምለክ ነው አይደለም? አንድ አምላክ ሲያመልኩ አልነበረም? እነ ሙሴ እንደዛ ከሆነ ደምሳሽም አንድ አምላክ ነው ሲያመልኩ የነበሩት። ደምሳሽም አንድ አምላክ ብሎ ነው የሚያመልኩት። ስላሴን ያመልኩ ነበር፣ እግዚአብሔርን ያመልኩ ነበር። በታሪክ አምጣልኝ። ነቢያቶች ያመለኩት ጭንቅላት የሌለውን ነው? አንድ እግር ያለውን ነው? አይ ምንም ባቱን የሚገልጠውን ነው? ባልት ይገልጣል። ከዛ በሱ በባቱ እናውቀዋለን የሚል ነው ያመለኩት። ጭንቅላት ይኑረው አይኑረው አናውቅም የሚል ነው ያመለኩት። አሁን ወደ ክርክር ታስገባኝ ነው። አሁን አንተ እግዚአብሔር ጭንቅላት አለው የለውም ብለህ ለመከራከር እኮ ማስረጃ ያስፈልጋል አይደለም እኮ። ስለዚህ ነቢያቶች ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኑረው አይኑረው አናውቅም ብለው አስተምረዋል። ኦኬ፣ እግዚአብሔር ጭንቅላት አለው ወይም የለውም የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩት። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንቺ ምን ብዬ አምናለሁ? መንፈስ ነው ብዬ ነው አምነው። እርሱ በሁሉ የሞላ ነው ብሎ አስተምረዋል እንጂ ጭንቅላት ይኑረው አይኑረው የሚል ውዝግብ ውስጥ በነቢያት አስተምሮት መንፈስ የሚለው በቃ ውሽዝ መመለስ አይችሉም። አስተምሮታቸውን አያውቁትም። የተለጠፉት ምንድነው? እሱ ከመጽሐፍ ቅዱስ የተኮራረጁ መጽሐፍት ላይ ያሉትን ነቢያቶች ኮርጀው ወስደዋል። ከዛስ በሁሉም ሀገር ቋንቋ በሁሉም ጎሳዎች መልእክተኛ ተልኳል ይላሉ። ማስረጃ አምጡ ሲባል እየየ ነው። ያልተገለጠ ማታውቁትን ጣዖት ለማታመልኩት ካለ ያልተገለጠ ጣዖት ይሆናል ማለት ነው። መረጃ ካለሽ ብቻ እግዚአብሔር መንፈስ ነው ብለሃል እና መንፈስ የሚለው መረጃ ካለለሽ አታወሪ። መረጃ ብቻ ካለሽ የተጠየቅሽው ላይ ሽፍት ለማድረግ ነው መገቢያ እንጂ ለመመለስ አይደለም። ቶፒክ ቼንጅ አታርጊ። እኔ ልጠይቃት። እነ ሳሊ ምናምን የሚባሉት ከየት ወዴት ነው የተላኩት? ለየትኛው ህዝብ ነው የተላኩት? እስኪ እሱን ትመልስልን። አሁን ወደ ክርክር ገባኝ ማለት ነው። እውነት ለመናገር የራሴን ሀሳብ ተናግሬ ጥያቄ ልጠይቅ ነበረ የገባሁት። እነ ሳሊ ምናምን ንገሪን፣ ችግር የለም። እነሱ ለማን ነው የተላኩት? ይኸውልህ እኔ ተናግሬያለሁኝ፣ መጀመሪያ መልሻለሁኝ። ካልተመለሰ ደግሞ ለእናንተም ሀሳብ እናንተ ተመልሷል እንድትሉኝ አልጠብቅም። አልተመልሰባችሁ እነ ሳሊ ተልከዋል ብቻ ነው ያልሽው። ለማን ነው የተላኩት? እነሱ ነው ጥያቄው። ለየትኛው ህዝብ ነው የተላኩት? እሱ መልሽ። ተናግሬያለሁ። አሁን ጥያቄ መጠየቅ የሚፈቀድልኝ ከሆነ ታድርጉና ከዛ መጨረሻ ላይ እጠይቃለሁ። እሺ መሪም፣ እሱን መመለስ አትፈልጊም? አንቺ ነሽ ያመጣሽው። አሁን ለምሳሌ
ከእስራኤላውያን ውጭ ነቢያት አሉ አልሽ። እኛም እስከምናውቀው ድረስ እስራኤላውያን ብቻ ናቸው፣ አላህ የሚያውቀው እነሱም ብቻ ነው ብለን ነበር እና አይ ላረማቸው አልሽ እና ለሳሊ ምናምን ከእስራኤል ውጭ ያሉ ነቢያት ናቸው አልሽ እኮ። ወደ ኢራቅ እሺ፣ ወደ ኢራቅ ሁድ ደግሞ ወደ ሲሪያ ምናምን እንደዛ ነገር። እስቲ ማስረጃ ስጭና። እስራኤላዊ አይደለም እኮ ማስረጃ ስጭን እስቲ። ወደ ኢራቅና ወደ ኢራን እንደተላኩ ማስረጃ ስጭን። እሺ አሁን ለክርክር ነው የገባው አስመስላችሁት እኮ ገባ አይደለም? ወይ ደግሞ ስለነሱ የት ነው የመጡት የሚለውን ታሪክ ወይ ደግሞ ከሀዲስ ወይ ደግሞ ከሌላ አገላብጣችሁ ማወቅ ትችላላችሁ። ስለዚህ ሌላ ጊዜ ሳታቂ ዝም ብለሽ አትናገሪ እህቴ። በቃ አለማጥናት አይደለም ማጥናት አለማጥናት ሳይሆን ወደ ክርክር በቃሽ ይበቃሻል። መሪያም ወይ ደህና ወይ አይሰማም? ሰላም ነው። እንዴት ነው? ድምፅ አይሰማም ወይ አይሰማም? ሰላም ነው። እንዴት ነው? ድምፅ አይሰማም። አልሰማም። ያንተ ነው የማይሰማ ይሰማል። ሀቢብ ወይ አንተ ወጣግባ አልሰማም። ሀቢብ ታረ ትሰማለህ? እፎይ ሀቢብ አይሰማም? ይሰማል። ኦኬ ቀጥሉ። ኦኬ አሁን ይሰማል? አዎ መልካም። ወደ ኢትዮጵያ የተላከ መልእክተኛ አለ ብለህ ታምናለህ? አዎ ያው ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ኢትዮጵያ የተላከ። በቋንቋችን የተላከው? በቋንቋ አይደለም። በቋንቋችን የተላከልን ማን ይባላል? እሱን እኔ እንጃ። እሱ እንኳን እንትና ነው በእናንተ እንትና አይደለም። ማነው? አቡነ ሳሙኤል ጻድቅ ምናምን አቡነ ሳሙኤል ጻድቁ አይደለም። አቡነ ሳሙኤል መሰለኝ የተላከው። አዎ ለኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን እሱ ወክሎ ከዛ እሱ ነው በእናንተ አስተምሮ ነው እኮ የምልህ። ኧረ በእናንተ ለኢትዮጵያ የተላከው ማን ነው? በእኛ ነቢያችን ሰለላሁ ዐለይሂ ወሰለም ነው። መካ መዲና ተልኮ ኖ እሱማ መካ መዲና እንደተላከ አቃላይ ነው። አረብኛ ተናጋሪ ስለሆነ ለሁሉም በቋንቋቸው ለጎሳቸው ተልኳል የሚለው ነው። ገባኝ እኮ። ከዛ በኋላ ቁራሾች ምናምን ግፍ ሲያደርሱበት ኖ እሱ ጥያቄ አይደለም። እስከ መሐመድ ድረስ ለመሐመድ ምን ብሎታል? አንድም ህዝብ አላለፈችም አስፈራሪ የተላከባት ቢሆን እንጂ ብሏል። ከመሐመድ በፊት የተላከላቸው ኢትዮጵያ ማን የሚባል ነበር የተላከላቸው? የለም ነቢያችን ሰለላሁ ዐለይሂ ወሰለም ለኢትዮጵያ የለም። ስለዚህ ከመሐመድ በፊት ኢትዮጵያ ላይ እስልምና የለም ነበር ማለት ነው። ምክንያቱም አስተማሪ ባሌለበት ላይ አስፈራሪ ባልመጣበት ላይ ቁርአንም ላይ እንደማይጠየቁ ስላስቀመጠ፣ ምክንያቱም አስፈራሪ ሳይኖር ትምህርት ስለማይኖር ሳይማሩ ደግሞ እስልምና እንዲያውቁ ስለማይችሉ ራይት ቴንክ ዩ። ስለዚህ መሐመድ የጀመረው ይሆናል ማለት ነው እስልምና ኢትዮጵያ ላይ ይበልጥ የተስፋፋው በነቢያችን ሰለላሁ ዐለይሂ ወሰለም ነው እንጂ እስልምና ነበረ ኢትዮጵያ ላይ ግን አልነበረም። ነገርኩ እኮ ኢትዮጵያ መጀመሪያ ጊዜ ነጃሺ ጋ ነው ግንኙነት ያደረገው ለኢትዮጵያ ሲላክ እስልምና። ስለዚህ ያኔ ነው ገና ኢትዮጵያ ላይ የተሰማው እስልምና የሚባል ሃይማኖት መኖሩ ከነጃሺ ጋር ኮሚኒኬት ሲያደርግ ነው ማለት ነው። በእርግጥ እስልምና ነበረ ከዛ በፊትም፣ ግን ኢትዮጵያ ላይ የሰፋው በዛ አማካኝነት ነው። ኢትዮጵያ ላይ እስልምና ነበር ከዛ በፊት መሐመድ ከመላኩ በፊት። ያው ማን የሚባል መልእክተኛ አስተምሯቸው? እሱን እኔ እንጃ፣ ግን ያው መጀመሪያ እስልምና እንደነበረ ያው ኬታ መጣሁ እንደነበረ እስልምና ኢትዮጵያ ላይ በዛን ሰዓት መልእክተኞቹን ከመላኩ በፊት ኢትዮጵያ ላይ እስልምና ለመኖሩ ኬታ መጣ ማስረጃ? ልንገርህ፣ ኢትዮጵያ ላይ እኔ እንጃ በብዛት አይነበረም። የለም ኢትዮጵያም አይደለም አሜሪካም የለም ቻይናም የለም ሌሎች ሀገራትም የለም። ኤኒዌይስ አፋር እንኳን ደህና መጣ።
እንኳን ደህና ቆየ። አንድ ጥያቄ አለኝ። እሺ ትጠይቃለህ። ቆይ አፋር ቀጥል። ምኑ? ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ለተለያዩ ጎሳዎች በቋንቋቸው የሚያብራራላቸው መልእክተኛ ልኳል ብለህ ታምናለህ? ምን ይመለከታል አንተ ስለ መልእክተኛው ምናምን ዝም ብለህ መልእክተኛ ልኳል ብለህ ታምናለህ? አታምንም? ላካ አንተ ምን አገባህና ነው? ምን ታውቀዋለህ? ማን አላህን ነው? ማን ነው? አላህንማ በደንብ ነው የማውቀው። ጭንቅላት እንደሌለው እጅ እንዳለው እግር እንዳለው ከአንተ በላይ አውቃለሁ። አላጣቀውም። እነዚህ መሀይሙን ተራ መሀይም እኮ በሙስሊምነት ስሙ እኮ ስሙን ሳይተህ ነው እንጂ የምታስገባው። ራስን እየሰጠህ እኔ ጋር ስለ ሙስሊምና ልናገር። አንተ ለምን ገባ? ለምንድን ነው ገዝተህ የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ከራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጠኝ ያው ነዛ በለ ከነብይ ጋር እኩል ሆነሃል። ቡሃሪ 1913 ላይ ነብይም ያው እንደዛው መሀይም ነኝ። እናንተ መሀይም እኮ ስለ ነብዩ የሚያውቀው ነገር የለውም። መሀይም ስለሆንኩ ነው እንጂ አንተ መሀይም ብለህ ሰው የምትሰርብ። በቃ ካፌ አንድ ሚውት አድርግና ቁጭ አልሽ፣ ችግር የለውም። አሪፍ ገዝተህ ልከህ ገብተህ ራስን ሰደብክ ማንም ሳይናገርህ። መልስ ነህ እያወራህ ባልሆነ። አይ ነው እኔ አንተ አልክ ያልከውን ሚውት አድርግና አንዴ ቁጭ አለ። በጣም ነው የምታሳቀው። ችግር የለውም። አሳዳብ ሰው እንደራሱ እኮ ነው ሰው የሚያናባው ታውቃለህ። እውነት ነው። ሚውት አድርግና ችግር የለውም። መዝሙር እሺ አክሜል አለ። አረ በልና ግራ ስሙታችሁ ነው። እሺ ሚውት አድርግልን ወንድማችን፣ ችግር የለውም። አረ ተው እናትህ። ሄሎ እሺ አክሜል፣ እሺ ጥያቄውን ሰምተሃል አይደል? አክሜል ወደ ጥያቄው ላይ ፎከስ ታደርጉ እኮ ጥሩ ነው፣ እንማር ነበረ። አይዌ እንደማመጣ እንዴ እፎይ ሲያወራ መዝሙር ሊዘጋብኝ ነው መሰለኝ። ምን አልክ? እፎይ ሊዘጋብኝ መሰለኝ። ምልክት ሰጠህ? እሰማለሁ። ተሰማለሁ። ምን እየቆጠረብህ ነው እንዴ? እፎይ እየቆጠረ ምንም ማስተካከል የለም። እየቆጠረ ከሆነ በቃ ምንም ማድረግ አችልም። ቆጥሮ ሲጨርስ ይዘጋል። ፐዝል ካመጣልህ እስከዛ ያው ካልሆነ ይዘጋል። የለም ፐዝል በቃ ይዘጋል። እንደዛ ከሆነ ቀጥታ ነው የሚዘጋ ቆጥሮ ሲጨርስ። እስቲ ያው ኮፒ ሊንክ ቢያደርጉትም የሚለቅ አይመስለኝም። እስቲ ሞክሩ። እስቲ ምናልባት ኮፒ ሊንክ ፐዝል ከላከለት ግን አይ ዶንት ቲንክ ሶ። ምንም ፐዝል የለም። እንደዛ ከሆነ ቆጥሮ ይዘጋል። ስንት 30 ሰከንድ ሰጠ። 5 ደቂቃ ነው የሰጠኝ። 3 ደቂቃ ቀረ። 5 ደቂቃ በቃ ምንም ጨለማ አድርጎታል። ምንም እንትኑ ደቂቃ ብቻ ሲቆጥር ነው የሚታየኝ። አይደር ነው ምንድነው የሚሞላ ነገር አለ ነው? ምንም የሚሞላ የለም። በቃ ይዘጋብሃል። ከዛ ድጋሚ መክፈት ነው የምችለው እንጂ የሚስተካከል ነገር ያለ አይመስለኝም። የምታውቁ ሰዎች አላችሁ? እንደዚህ የሚስተካከል ነገር አለው? ያለው አይመስለኝም። መታል አሁን ያይ ይዞታል። አይሰማም። አሁን መታል እፎይ ይሰማል። የእናንተ እንትን በለው ይኸውልህ ላይቭ
ላይቭ ስትሪም የሚለው ውስጥ ግባና ቼክ አድርገው። በቃ ለእናንተማ ውጣ ወጣ ያልከው ልጅ ሰርግና መልስ ነው። ለአንተማ እፎይ ይሰማል? ቢኒ ይሰማል? ይሰማል። ለአንተ ይሰማኛል። ሌላ ይሰማም እንዴ? ላይቭ ስትሪም የሚለው ላይ ቼክ አድርገው በለው። ምን ላይቭ ስትሪም ውስጥ ለምን ቼክ ያርግ? ምን 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 አው ትሰማለህ? እፎይ በቃ ጨርሱ። በቃ ውጡ። የምትሰማ ከሆነ ወጥቼ ስመጣ ቁጥሩ ደቂቃውን አጥፍቶታል። ኧረ ጥያቄ አለኝ ወይ መልስልኝ። በቃ ከሚዘጋብኝ ነገ በጣም ዛሬ አደረገኝ። ኧረ ተው አሁን ትሰማለህ? ቀጥል። ጥያቄ ልንጠይቅ ነበር እኛ ሞሮ ነገ ነው። በቃ ውጣ። እሺ ወይ ውጣ። እሺ